እጅግ ወሳኝ መረጃ ከቡታጅራ ሰማይ ስር ተሰምቷል። ቤተሰብ በጣም ተጠብቀው የነበረውን ወሳኝ የተባለለትን መረጃ ነው። ከባድ የተባለለትን እርምጃ አስተላልፈዋል። ይሄም ምንድነው? ሄርሜላ እግሯን ወደ ቡታጅራ እንዳታስገባና ከመጣችም አይኑን ማየት እንደማትችልና አብርሽ ጋራ ከዚህ በኋላ ምንም አይነት ነገር እንደማይኖራት በግልጽ ቃል በቃል የተናገሩ ሲሆን ይህንን የሚያደረጉት እንግዲህ ከወግ ከባህል አንጻር እነዚህ ሰዎች እየጣሱት ያሉት በጣም ብዙ ነገር አለና ይህን ሁሉ ነገር አድርገው ጋሽዬ ዝም ሊላቸው እንደማይችልና ከዚህ በኋላ ደግሞ አብርሃምን አጠገቡ እንዳትደርስ በጣም አስረግጦ ነው የነገራል። ይህን ቪዲዮ እንግዲህ ሁላችሁም ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። ምክንያቱም ዛሬ የተሰማው ከባድና ወሳኝ ሰባር መረጃ እናንተንም ስለሚያስደስታችሁ ደስታችሁን ይሄንን ቪዲዮ ላይክ አድርጋችሁ ሸገር ሪያክትን ደግሞ ሰብስክራይብ አድርጋችሁ እንድትጀምሩ ፈልጋለሁኝ። የዛሬው ትኩስና አስደሳች ሰበር ዜና ምንድነው? ጋሽዬ ልጃቸውን ካገኙ በኋላ ከባድ የተባለለትን ትዕዛዝ ለቡዜና ለዴቭ ተናግረዋል። እሱ ምንድነው ካላችሁ እንግዲህ በቪዲዮ መሃል ላይ የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ነው ይሄን ነገር መስማት የምትችሉት። እኔ አልጠበቅኩም በዚህ ልክ ይናገሩታል ብዬ አስቤም ያላሰብኩትን ነገር ነው የተናገሩት ጋሽዬ። እኔ በጣም ደስ ብሎኛል። ሁላችሁም እንኳን ደስ አላችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁ። ዛሬ ለእናንተ ይዤላችሁ የመጣሁት የአብርሽን ጉዳይ ነው። ትላንትና አብርሽ እንግዲህ ከባድ የተባለለትን ውሳኔ ተወስኖ በቡዜና በዴቭ አማካኝነት ወደ ቡታጅራ የሄደ ቢመስልም እንግዲህ ሁላችንም የምናውቀው እነሱ ወደዛ እንዲሄድ ያደረጉት ነው የሚመስል፣ ግን አይደለም። ጋሽዬ ናቸው ይህን ሁሉ ነገር እንዲስተካከልና አብርሃምም ወደ ሀገሩ ወደ አባቱ እንዲመጣ ያደረጉት። ሁላችንም ይሄን ነገርም ስንጠብቀው የነበረ ነገር ነው። ቀኑ ላይ በሰራውላችሁን ቪዲዮም ደግሞ ሁላችሁም ሰምታችኋልና ያላጣራሁትን መረጃ አላደርስም ብዬ ነው ቅድምም አንዳንድ ነገሮችን ጭምጭምታዎችን ነግሬያችሁ ያለፍኩት። አሁን ላይ በደረሱኝ መረጃዎች መሰረት እንግዲህ ጋሽዬ በጣም ከበድ ያሉ ነገሮችን ለቡዜና ለዴቭ ተናግረዋል። እነሱ ምንድናቸው የሚለውን ነገር እንግዲህ ዘርዘር አድርገን የምናያቸው ይሆናል። እነዚህ ሰዎች እንግዲህ እህትና ወንድሞቹ አይደሉም እስክንጠራጠር ድረስ ያስደረሱን በጣም መጥፎ ሰዎች እንደሆኑ አይተናልና በዚህ ልክ እንግዲህ ምቀኝነት፣ በዚህ ልክ ሴረኝነት እኔ የትም አይቼም አላቅምና ሩታ እነዚህን ሰዎች ነው ተጋፍጣ እስከዛሬ ድረስ የቆየችውና በዚህ ልክም ደግሞ እነሱን ተጋፍጣ የቆየች ጀግና ምርጥ ሴት እንደሆነች ሁላችሁም ኮሜንት ላይ እየገባችሁ ሩታ ከጎንሽ ነን እያላችሁ እንድትጽፉላት ፈልጋለሁ። ምክንያቱም ሩታችን በዚህ ሰዓት የኛ አገዘ የኛ አለንልሽ የኛ ድጋፍ ያስፈልጋታልና እሱን ነገር እንድናሳያት ስለምፈልግ ነው ይሄንን እምላችሁ። ቤተሰብ ወደ ዛሬው መረጃ እንግዲህ በቶሎ ስገባላችሁ እንግዲህ ጋሽዬ ከሚባለው በላይ በጣም አንጀቴን ራስ ያደረገ ነገር ተናግረዋል። ምንድነው ካላችሁ እንግዲህ ሄርሜላ የተባለች ሴት እንግዲህ ወደ ቡታጅራ እየገሰገሰች ነበረ። አብርሃምን በጎን ሲልኩላት እሷ ደግሞ በጎን አብርሃምን ለማግኘት እየሄደች ነበረ። ሩታ ይሄን ነገር ቀድማ እንደደረሰችበት ግልጽ ነው። የትም ብትወስዱት ወርም ሊፈጅ ይችላል፣ እኔ አብርሃምን ወደ ራሴ መመልሰዋለሁ ብላ ተናግራ ነበርና ይሄን የሰማች ሄርሜላ እንግዲህ በፍጥነት አብርሃም በሌላ መኪና ሲሄድ እሷም ደግሞ አየር ላይ ተከትለው የሄደች ነበረ። ይሄ ሁሉ እንግዲህ የተደረገው እንግዲህ አስቡት በነቡዜና በነዴቭ አማካኝነት ነው። አብርሃምን ወደ ሀገሩ ወደ ቡታጅራ ወደ አባቱ እንመልሳለን ብለው በመናገር ለኛም ዋሽታውን ነው እንደዚህ ያደረጉት። ምንም እንኳን ጋሽዬንም እንደዚህ ዋሽታው እስከዛሬ አንዲ ከሩታ አንዲ ከቡዜ ነው አንዲ እንደዚህ ነው እያሉ ሁሉንም ነገር እየዋሹ በጣም ብዙ ነገር አታለው እስከዛሬ ቆይተው ነበርና ጋሽዬም በአስቸኳይ እንዲመጣ ብለው ከነገራቸው በኋላ ይሄን ነገር አጋጣሚውን ተጠቅመው ምን አደረጉ? እነዚህ ሰዎች አብርሃምን ወደ ሌላ ቦታ ልከው ከሄርሜላ ጋር ለማገናኘት ያሰቡ እስኪመስል ድረስ ሞክረው ነበረ፣ ግን አልሆነም። አብርሃም ቀጥታ የሄደው ወዴት ነው? ወደ ጋሽዬ ነው። ጋሽዬ ጋር እንደደረሰ ጋሽዬ በእንባ ነበረ ልጁን የተቀበለው። ምክንያቱም እስከዛሬ መጥቼ ይሁን ሁሉ ነገር ማስተካከል ባለመቻሌ በጣም ይቅርታ አድርግልኝ ብሎታል። እንደነገርኳችሁም ደግሞ እነዚህ ሰዎች የማይሆን ምክንያቶችን ቀጠሮ አሁን ቅዳሜና እሁድ እንኳን ራሱ ቀጠሮ ይዞ ሊመጣ ነበረ፣ ግን እነዚህ ሰዎች የማይሆን ምክንያት እየሰጡ ለጋሽዬ ብዙ ነገሮችን አበለሻሽተው ነበረ እንዳይመጣና ከአብርሃም እንዲርቅ የሁሉ ነገር እንዳይስተካከል ሲያደርጉ የነበሩት። የዚህ ሁሉ ጥፋተኛ ሴረኞች እነማን ናቸው? ቡዜና ዴቭ ናቸው ይህን ሁሉ የሚያደርጉትና እኔ ምን ያክል ቢከፈላችሁ ነው? እኔ ዳኒ ችግር የለውም ብዬ ነበረ። እነዚህ ሰዎች ግን እህትና ወንድም ተብዬ ናቸውና እዚህ ጋር እስካሉ ድረስ ለአብርሃም ጤንነት ለአብርሃም ደና መሆን ማሰብ የሚችሉ ሰዎች ናቸው ብለን ማሰብ እስኪ አቅተን ድረስ ነበር እንደዚህ ያደረጉት።
ያደረጉት። አንድ ጥያቄ ለነሱ ነው መጠየቅ የምፈልገው ነገር አብርሃም ታመመ ብላችሁ የምታስቡ ከሆነ ለምን እንዲታከም የራሱን ጤንነት መልሳለሁ ከሚል ሰው ጋር እንኳን ለማድረግ አይፈልጉም? ወስደው ሄርሜላ ጋር ለማገናኘት ነው። ረብሻ፣ ጩኸት፣ ጫጫታ ወደሚሆንበት አይነት ቦታ ነው ለመውሰድ የሚፈልጉት እነዚህ ሰዎችና የሆነ ሆኖ አሁን ላይ አብርሃም ከአባቱ ጋር ተገናኝቷል። በጣም የሚያስደስት ነገር ነው። ከባድ የተባለለትን እርምጃ አስተላልፈዋል። ይሄም ምንድነው? ሄርሜላ እግሯን ወደ ቡታጅራ እንዳታስገባና ከመጣችም አይኑን ማየት እንደማትችልና አብርሽ ጋራ ከዚህ በኋላ ምንም አይነት ነገር እንደማይኖራት በግልጽ ቃል በቃል የተናገሩ ሲሆን ይህንን የሚያደረጉት እንግዲህ ከወግ ከባህል አንጻር እነዚህ ሰዎች እየጣሱት ያሉት በጣም ብዙ ነገር አለና ይሄን ሁሉ ነገር አድርገው ጋሽዬ ዝም ሊላቸው እንደማይችልና ከዚህ በኋላ ደግሞ አብርሃምን አጠገቡ እንዳትደርስ በጣም አስረግጦ ነው የነገራት። ከዚህ በኋላ ድራሽ አባትሽ እንዳይገኝ እስኪል ድረስ በስነ ስርዓት ቃል በቃል የተናገረው ነው። ይሄንን እንምላችሁ ቤተሰብ እያንዳንዷን ነገር እንግዲህ እኔ እርግጠኛ ሳልሆን አላመጣላችሁምና ይሄን ነገር አድርጓል ጋሽዬ። እኔ በጣም አስደስቶኛል። ከዚህም በኋላ እንግዲህ ይበል የሚያስብል ነገር ነው። ምክንያቱም ጋሽዬ በዚህ ልክ ቆራጥ ሆኖ ስለመጡኛ ደስ ብሎናል። የአብርሃምን ጤንነት የምትፈልጉ ሰዎች ኮሜንት ላይ እየገባችሁ እንድትጽፉለት እፈልጋለሁ። አብርሃም በቶሎ እያገገመ ወደ እኛ እንዲመጣ የምትፈልጉ ሰዎች ቤተሰቦቹ አድናቂዎቹ ሁላችሁም በቃ ይሄን ነገር እንድታደርጉ በአክብሮት ነው የምጠይቃችሁና ይሄን ነገር ማድረግ ደግሞ ለእናንተ አይከብዳችሁም። ሩታንም ከጎኗ እንደሆነ ልናሳያት ይገባል። በዚህ አጋጣሚ ይሄንን ቪዲዮ ላይክ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ ሩታን ከጎንሽ ነን አለንልሽ አንቺ ብቻሽን አይደለሽም እያላችሁ እንድትጽፉላት ፈልጋለሁ። የኛ ማበርታት እሷን ያጠነክራታልና እንደምታዩት ብቻዋን ነው ሁሉን ነገር እየተጋፈጠች ያለችውና ይሄን ነገር ደግሞ አልፋ ከዚህም በኋላ ደግሞ ጥሩ ነገር ላይ ሆኖ ደግሞ አብረው አንድ ላይ እንደምናያቸው ተስፋ አደርጋለሁና ያ ቀን እስኪመጣ ድረስ አሁን ከጎናቸው ሆነን ልናበረታት፣ ልናጠነክራት፣ ልናጀግናት ይገባል። እንዲሁም ጀግና ነች ሁላችንም እንደምናውቀው ሩታ በጣም ባጭር ጊዜ ውስጥ አብርሃም ልጇ እንደምታስገባው ቃል ገባላችኋለሁኝ። ከሰሞኑም ደግሞ ጋሽዬ እሷን እንደሚወዳትና እሷ ጋር ያለውን ነገር ለማስተካከል እንደሚጥር ቃል ተናግሯልና ይሄን ነገር በጣም ያስደስታል ቤተሰብ። ከዚህም በላይ ደግሞ እንግዲህ አንድ ላይ ሆኖ ደግሞ ለማየት ያብቃን እነዚህን ሰዎች። ሁላችሁም ኮሜንት ላይ እየገባችሁ እንድትጽፉላችሁ ፈልጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በያላችሁበት ሰላማችሁ ይብዛ። ይመቻችሁ።